ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች አዳም ዎርተንን ማስፈረም እንደሚፈልጉ ግልጽ አድርገዋል እየተባለ ይገኛል። በተጨማሪም የቶተናም ተጫዋቹን አርች ግሬንም በቅርበት እየተከታተሉት እንደሆነም የተለያዩ ዘገባዎች እየተናገሩ ይገኛሉ። እንደዚሁም ማይከል ኤድዋርድስ በሊቨርፑል እንደሚቆይም ተናግሯል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦችን ማመራ ይሆናል። አብራችሁም ቆዩ። በመጀመሪያ የምንመለከተው ኮስታስ ሲሚካስን የተመለከተውን ዘገባ ይሆናል። አሰልጣኝ አርነ ስሎት በዛሬው ዕለት በነበራቸው ጋዜጣዊ መግለጫ ላይ ኮስታስ ሲሚካስ በሮማ ያለውን የውሰት ውል ካጠናቀቀ በኋላ ወደ ሊቨርፑል ይመለሳል ብሏል። እንደሚታወቀው አንዲ ሮበርትሰን ልክ ኮንትራቱ እንዳበቃ ሊቨርፑልን በነጻ የሚለቅ ይሆናልና ኮስታስ ሲሚካስም የአንዲ ሮበርትሰንን ቦታ ለመተካት ወደ ሊቨርፑል ሊመለሳል የሚል አስተያየታቸውን ሰጥቷል። እዚህ ላይ ግን አንድ ትልቅ ጥያቄ መነሳት አለበት። እሱም ደግሞ የአንዲ ሮበርትሰንን ቦታ በስነ ስርዓት መተካት ይችላሉ የሚለው ነው። ምክንያቱም አንዲ ሮበርትሰን እና ኮስታስ ሲሚካስ ሁለቱም በዚህ በሊቨርፑል በነበሩበት ሰዓት አንዲ ሮበርትሰን ነበር ከፍተኛ የመጮሻ እድል ሲሰጠው የነበረው። እንደዚሁም ልክ ሚሎስ ኪርኬዝንም ወደ ሊቨርፑል ካመጡ በኋላ ከአንዲ ሮበርትሰንና ከኮስታስ ሲሚካስ አንዲ ሮበርትሰን የተሻለ ተጫዋች ነው በሚል ነበረ በዚሁ በሊቨርፑል እንዲቆይ ያደረጉትና አንዲ ሮበርትሰን በክረምቱ ሲለቅ ከሱ የተሻለ ተጫዋችን ነው እንጂ ማምጣት ያለባቸው ከሱ በብቃትም ይሁን በልምድም ያነሰ ተጫዋችን ማምጣት ለሊቨርፑል ያን ያህል ጥቅም አለው ብዬ አላስብምና ኮስታስ ሲሚካስን ወደ ሊቨርፑል ከሚመልሱት እሱን ሽጠው በሱ ቦታ ሌላ የተሻለ ተጫዋችን ቢያመጡ ለሊቨርፑል ከፍተኛ ጥቅም ይሰጣል ብዬ ነው የማስበው። የእናንተን ሀሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ስካይ ስፖርት ይዞት የወጣውን ዘገባ ነው። እንደ ስካይ ስፖርት ዘገባ ከሆነ ሪቻርድ ሂው ብቻም ሳይሆን ማይከል ኤድዋርድስም በቀጣይ አመት በሊቨርፑል ይቆያሉ እያለን ነው። እንደሚታወቀው 2024 ላይ ነበረ ማይከል ኤድዋርድስና ሪቻርድ ሂው የ3 አመት ኮንትራታቸውን መፈረም የቻሉት። አሁን የያዝነው አመት ወይም ሲዝን ሲጠናቀቅም ሁለተኛ አመታቸውን ይጨርሳሉ። ከዛ አንድ አመት ብቻ ነው የሚቀራቸው። ይህንንም ተከትሎ የሳውዲ ክለቦች እነዚህን ሁለት ሰዎች ወደ ሳውዲ ለመውሰድ ከፍተኛ ፍላጎት አሳይተው ነበር። በተለይ ደግሞ ሪቻርድ ሂውን አልሂላሎች ለማስፈረም በጣም ከፍተኛ ፍላጎት ነበራቸው። ነገር ግን በቅርቡ በወጡ መረጃዎች መሰረት ሪቻርድ ሂው ከሊቨርፑል እንደማይለቅ በሊቨርፑል እንደሚቆይ ነው እየተነገረ የሚገኘው። ስካይ ስፖርት በዘገባው ደግሞ ማይከል ኤድዋርድስም አሁን ባለው የስራ ድርሻ በቀጣይ አመትም እንደሚቆይ ተናግሯል። በእርግጥ ማይከል ኤድዋርድስ ሲመጣ በቀጥታ ለሊቨርፑል በሚል አይደለም የመጣው፣ ከኤፍኤስጂ ስር ነው አሁን ላይ እየሰራ የሚገኘው። ኤፍኤስጂዎችም ሌሎች ክለቦችን እንዲገዙ መልቲ ክለብ ሲስተምን ለመዘርጋት ነበረ ወደ ኤፍኤስጂ ስር መምጣት ይቻሉ ማይከል ኤድዋርድስ። ነገር ግን ባለፉት 2 አመታት የተለያዩ ክለቦችን ለመግዛት ጥረት ሲያደርጉ መመልከት ይችላል። ነገር ግን በተለያዩ ምክንያቶች ይሄ ጥረታቸው ሳይሳካ ቀርቷል። በዚህ ምክንያትም ምናልባትም ከኤፍኤስጂዎች ጋር ሊለያዩ ይችላል የሚሉ አንዳንድ መረጃዎችን ስንመለከት ነበረ። አሁን ላይ ግን ስካይ ስፖርት በዘገባው ማይከል ኤድዋርድስም እንደዚሁም ደግሞ ሪቻርድ ሂውም በቀጣይ አመት በስራቸው እንደሚቆዩ ተናግረዋል። በዚህም ሊቨርፑሎች አዲሱን ቡድን እንዲገነቡም ከፍተኛም አስተዋጽኦም ያደርጋሉ ተብሎ ነው የሚጠበቀው። በመቀጠል የምንመለከተው አርች ግሬን የተመለከተውን ዘገባ ይሆናል። ዴሊ ሜል ይዞት በወጣው ዘገባ መሰረት ሊቨርፑሎች የአርች ግሬን ሁኔታን በቅርበት እየተከታተሉ ይገኛሉ እያለን ነው። በእርግጥ ሊቨርፑሎች ብቻ አይደሉም፣ ባየር ሙኒኮችም ልክ እንደ ሊቨርፑልና ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኘው። ሊቨርፑሎችም እንግዲህ ይህንን ተጫዋች ምናልባት ቶተናሞች ከፕሪሚየር ሊጉ የሚወርዱ ከሆነ ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለም እየተዘገበ ይገኛል። ነገር ግን ደግሞ ቶተናሞች የማይወርዱ ከሆነ ምናልባትም ይህንን ተጫዋች የማስፈረም እድላቸው በጣም ጠባብ ስለሆነ ፊታቸውን ወደ ሌሎች ተጫዋቾች ሊያዞሩ የሚችሉበት ከፍተኛ እድል እንዳለም ነው እየተነገረ የሚገኘው። በተጨማሪም አርች ግሬ እንግዲህ በጣም ቨርሳታይል የሚባል ተጫዋች ነው። በዚህ ሲዝን እንኳን ለቶተናም በቀኝ ፉልባክ ቦታ ላይ፣ በግራ ፉልባክ ቦታ ላይ፣ በመሀል ተከላካይ ስፍራ ላይ እንደዚሁም ደግሞ በመሀል ሜዳ ተጫዋችነትም ሲጫወት መመልከት ይችላል። 6 ቁጥርም 8 ቁጥርም ቦታ ላይም ሲጫወት የተመለከት ነው ተጫዋች ነው። በዚህም እንግዲህ ጥሩ እንቅስቃሴን ማድረግ ከቻሉ የቶተናም ተጫዋቾች መካከል አንደኛው አርች ግሬ ነው። ዘንድሮ እንግዲህ ቶተናሞች በጣም መጥፎ የሚባል የውድድር ዘመንን እያሳለፉ ነው የሚገኙት። እንደዛም ቢሆንም ግን አርች ግሬ በጣም ጥሩ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። ገና 20 አመቱ ላይ ነው የሚገኘው። ነገር ግን የቶተናም ወሳኝ ከሚባሉ ተጫዋቾች መካከል
አንደኛው መሆን ችሏል። በዚህ ሲዝንም 33 ጨዋታዎችን ለቶተናም ማድረግ ይችላል። ከነዚህ 33 ጨዋታዎች ደግሞ 2 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነው። በተጨማሪም ከኳስ ጋር ምቾት የሚሰማው ተጫዋች ነው። ጨዋታንም የማንበብን ብቃትም አለው። እንደዚሁም በፍጥነትም አዳዲስ ቦታዎችን መላመድ የሚችል ነው። ታክቲካል አዌርነሱን በጣም ከፍተኛ እንደሆነም ነው እየተነገረ የሚገኘው። ለዚህም ጥሩ ማሳየው ደግሞ በዚህ ሲዝን የተጫወተባቸው ቦታዎች ናቸው። ቅድም እንዳልኳችሁ በቀኝም በግራ ፉልባክ ቦታ ላይ፣ በመሀል ተከላካይ ስፍራ ላይ፣ በ6 ቁጥር እንደዚሁም በ8 ቁጥር ቦታ ላይ ሲጫወት የተመለከትነው ተጫዋች ነው እና እነዚህን ሁላ በአንድ ሲዝን ለመጮት ደግሞ የቦታ አዌርነስ እንደዚሁም ደግሞ ቶሎ ለመላመድ ያለ ብቃት ከፍተኛ መሆን መቻል አለበትና የአርች ግሪን በዚህ ረገድ በጣም ከፍተኛ እንደሆነ ነው እየተነገረ የሚገኙና ሊቨርፑሎችም ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ። በተለይ ደግሞ በክረምት የዝውውር መስኮት የተለያዩ ተጫዋቾች ከሊቨርፑል ሲለቁ ልንመለከት የምንችልበት ከፍተኛ እድል አለና እነዚህ የሚለቁትን ተጫዋቾች የሚተኩ ደግሞ ሌሎች ተጫዋቾችን የግድ መግዛት መቻል አለባቸው። እናም እንደ አርች ግሬ አይነት ቨርሳታይል የሆኑ ተጫዋቾች በቡድን ውስጥ ሲኖሩ ምናልባትም ብዙ ተጫዋቾችን የማስፈረም ግዴታ ውስጥ ላትገባ ትችላልና በዚህም እንግዲህ ሊቨርፑሎች እየተከታተሉት ይገኛሉ። ከዚህ በተጨማሪም ገና 20 ዓመቱ ላይ የሚገኙ ተጫዋች ነው። በዚህ ሰዓትም ለዋና ቡድን መጫወት ይችላል። እንደዚሁም ደግሞ ለረዥም ዓመታትም በዋና ቡድን ውስጥ መጫወት የሚችል ተጫዋች በጣም ተስፋ የተጣለበት ተጫዋች ነውና በዚህም ምክንያትም ሊቨርፑሎች በጣም በቅርበት እየተከታተሉት ይገኛሉ። ነገር ግን ደግሞ ሊቨርፑሎች አርች ግሬን የሚያስፈርሙት ከሆነ የራሱ የሆነ ደግሞ መጥፎ ጎን አለ። ይህም ደግሞ ለትሬ ናዮኒ ነው። ትሬ ናዮኒ በዚህ ሰዓት እንግዲህ ትንሽም ቢሆን የመጮቻ እድል እየተሰጠ ያለ ተጫዋች ነው። ምናልባትም በቀጣይ ዓመት በውሰቱ የማይወጣ ከሆነ ከዘንድሮ ሲዝንም የተሻለ የመጮቻ እድል ይሰጠዋል ተብሎ ነው የሚጠበቀው። ነገር ግን ደግሞ አርች ግሬ ለሊቨርፑል የሚፈልግ ከሆነ ለትሬ ናዮኒ ይሰጠው የነበረው ደቂቃ በጣም በብዙ ሊቀንስ የሚችልበት እድል አለ። እንደዚሁም ደግሞ ምናልባትም ተጫዋቹን ክለቡን መልቀቅ አለብኝ ቢሉ እንዲወስን ሊያደርገው ይችላልና እንደዚህ አይነት ወጣት ተጫዋቾችን ወደ ክለቡ ስትቀላቀል በክለብ ውስጥ ያሉትን ወጣት ተጫዋቾች የግድ መመልከት ያስፈልጋል። ምን አይነት ተጽዕኖ ይፈጥርባቸዋል የሚለውን ነገርም በደንብ መመልከት ይኖርባቸዋል። አርች ግሬ ግን በጣም ጥሩ ተጫዋች ነው። እንደዚሁም ብሩህ ተስፋም ያለው ተጫዋች ነው። ሊቨርፑሎችም በቅርበት እየተከታተሉት ይገኛሉ። እናንተስ በአርች ግሬ ዙሪያ ያላችሁ ሀሳብ ምንድነው? ወደ ሊቨርፑል ቢመጣ ለሊቨርፑል ከፍተኛ ጥቅም ይሰጣል ብላችሁ ታስባላችሁ? እንደዚህ በነ ትሬ ናዮኒ አይነት በመሳሰሉ ወጣት ተጫዋቾች ላይስ ምን አይነት ተጽዕኖ ይፈጥራል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው አዳም ሞርተንን የተመለከተውን ዘገባ ይሆናል። ቶክ ስፖርት ላይ አሌክስ ክሮክ ይዞት ወጣው ዘገባ መሰረት ሊቨርፑሎች አዳም ሞርተንን ለማስፈረም ከፍተኛ ፍላጎት አላቸው። እንደዚሁም ይህንን ተጫዋች ለማስፈረም ያላቸውንም ፍላጎት በግልጽ አሳውቋል እያለን ይገኛል። በእርግጥ ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው ከዚህ ቀደም በወጡ የተለያዩ ዘገባዎችም ስንሰማ ነበር። በተለይ ደግሞ ዴቪድ ኦኮፕ ኖቬምበር ወር ላይ ይዞት በወጣው ዘገባ መሰረትም ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው እንደዚሁም ሊቨርፑሎች ከክሪስታል ፓላስ ጋርም ቀርቦ ለመነጋገርም ሀሳብ እንዳላቸው የሚናገር አንድ ዘገባን ይዞልን ወጥቷል። አሁን ላይ ደግሞ ቶክ ስፖርትም ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው እየተናገሩ ይገኛሉ። በእርግጥ ሊቨርፑሎች ብቻ አይደሉም ፍላጎት ያላቸው፣ ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸውና ሊቨርፑሎች ይህን ተጫዋች ማስፈረም የሚፈልጉ ከሆነ ከማንቸስተር ዩናይትድ ጋር ጠንካራ የሚባል ፉክክር ነው የሚገጥማቸው። በተጨማሪም ግን በዘገባው መሰረት ማንኛውም ክለብ አዳም ሞርተንን ማስፈረም የሚፈልግ ከሆነ በትንሹ 80 ሚሊዮን ፓውንድ ለማውጣት መዘጋጀት እንዳለበት ነው እየተናገረ የሚገኘው። ሊቨርፑሎችም እንግዲህ ይህን ያህል ገንዘብ አውጥተው ተጫዋቹን ሊገዙ የሚችሉበትም እድል አለ። በተለይ ደግሞ እንደሱ አይነት ፕሮፋይል ያለውን ተጫዋች ክለቡ በጣም ነው የሚፈልገው። እንደዚሁም ደግሞ ካርቲስ ጆንስን በቀጣይ ዓመት በሊቨርፑል ላይቆይ የሚችልበት ከፍተኛ እድል አለ። ይህ የውድድር ዘመን ሲጠናቀቅ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የሚቀረው እና ሊቨርፑሎች አዲስ ኮንትራት እስካላቀረቡለት ድረስ ወይም ደግሞ በዚህ በሚመጣው የክረምት ዝውውር መስኮት እስካልሸጡት ድረስ 2027 ክረምት ላይ ክለቡን በነጻ ሲለቅ ልንመለከት እንችላለን። ያንን ነገር ደግሞ ለማድረግ ሊቨርፑሎች ይፈልጋሉ ተብሎ አይጠበቅም። እንደዚሁም አሌክሲስ ማካሊስተርም በሊቨርፑል ያለው ቆይታ ያን ያህል የተረጋገጠ አይደለም። ምናልባትም ክለቡን ሲለቅ ልንመለከት የምንችልበት እድል አለ። እንደዚሁም ዋታሮ ኤንዶም በዚህ ሰዓት ጉዳት ላይ ነው የሚገኘው። ነገር ግን ደግሞ ከጉዳት ቢመለስም እንኳን ራሱ ይህ ሲዝን ሲጠናቀቅ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የሚቀረው። እንደዚሁም በክረምት የዝውውር መስኮት ትሬ ናዮኒ በውሰት ውል ክለቡን ሲለቅ ልንመለከት እንደምንችል የተለያዩ መረጃዎችን እየተመለከት ነው የምንገኘውና መሀል ሜዳው ላይ እንግዲህ የተለያዩ ተጫዋቾች ክለቡን ሲለቁ ልንመለከት እንችላለን። ለእነዚህም ተጫዋቾች ምትክ ደግሞ ሌሎች ተጫዋቾችን
የግድ ማስፈረም ይኖርባቸዋል። ከነዚህ ሊያስፈርሟችሁ ካሰቡት ተጫዋቾች መካከል አንደኛው አዳም ሞርተን እንደሆነ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ በጣም ኳሊቲ ያለው ተጫዋች ነው። በተለይ ደግሞ ሊቨርፑሎች ለሚፈልጉት አይነት ያጮት ስታይል መሆን የሚችል ተጫዋች ነው። በተጨማሪም ፋቢኖ ከሊቨርፑል ከለቀቀ በኋላ ትክክለኛ የ6 ቁጥር ቦታ ተጫዋች እስካሁን ድረስ አላገኙም። በእርግጥ ባለፈው አመት 2024 የክረምት የዝውውር መስኮት ላይ ማርቲን ዙቢሜንዲን ለማስፈረም ከፍተኛ ፍላጎት ነበራቸው። ነገር ግን ደግሞ ተጫዋቹ በዛው በክለቡ መቆየት ስለሚፈልግ ብቻ ሊቨርፑሎች ሳያስፈርሙት ቀርቷል። ከዛ በኋላም እንግዲህ ባለፈው አመት ራይን ግራፈንበርግ በጣም ምርጥ የሚባል እንቅስቃሴ በዛ ቦታ ላይ ማሳየት ችሏል። ነገር ግን በዚህ ሲዝን በተደጋጋሚ ሲቸገር መመልከት ችለናል። እናም ያንን ቦታ ከቨር ለማድረግ ትክክለኛ የሚባል 6 ቁጥር ተጫዋች ለማምጣት ሊቨርፑሎች ይንቀሳቀሳሉ ተብሎ ይጠበቃል። አዳም ሞርተንም እንግዲህ ሊቨርፑሎች የሚፈልጉት አይነት ፕሮፋይል ያለው ተጫዋች እንደሆነም ነው እየተነገረ የሚገኘው። 6 ቁጥር ቦታ ላይ መጮት ምቾት የሚሰማው ተጫዋች ነው። እንደዚሁም ደግሞ ላይን ብሬኪንግ የሚባሉ ፓሶችንም ወይም ኳሶችን ማቀበል የሚችል ተጫዋች ነው። በፕሪሚየር ሊጉም ልምድ ያለው ተጫዋች ነው። ገና ወጣት ተጫዋች ነው። ቴክኒካሊም በጣም ጎበዝ የሚባል ተጫዋች ነው። ከዚህ በኋላም ብዙ ነገሮችን ማሳየት የሚችል ራሱን ማሳደግ የሚችል ተጫዋች ነው እና በእነዚህ ሁላ ምክንያቶች እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችልበት እድል እንዳለም እየተዘገበ ነው የሚገኘው። ነገር ግን ተጫዋቹን ማስፈረም የሚፈልጉ ከሆነ በመጀመሪያ ደረጃ ከማንቸስተር ዩናይትድ ጋር መፎካከር ይኖርባቸዋል። እንደዚሁም ደግሞ ከክሪስታል ፓላሶች ጋርም በጣም ከፍተኛ የሚባል ንግግር ማድረግ የሚኖርባቸው ይሆናል። ምክንያቱም ደግሞ ክሪስታል ፓላሶችም ይህንን ምርጥ ተጫዋች ማጣት አይፈልጉም። እንዲሁም አንዳንድ መረጃዎችን ከተመለከታችሁ በተለይ የጃንዋሪ ዝውውር መስኮት ከመካፈቱ በፊት ክሪስታል ፓላሶች የዚህን ተጫዋች ኮንትራት ለማራዘም ከፍተኛ ፍላጎትን አሳይተው ነበርና በሰዓቱም እንግዲህ ወይ ኮንትራቱን ያራዝማል ካልሆነም ደግሞ በክረምቱ የዝውውር መስኮት ሊሸጥ የሚችልበት ከፍተኛ እድል እንዳለ የተለያዩ መረጃዎችን ስንመለከት ነበረ። እስካሁን ድረስም እንግዲህ በክሪስታል ፓላስ ቤት የሚያቆየውን ኮንትራት አልፈረምም። እናም አንዳንድ መረጃዎች እንግዲህ ይህ ጀንትልመን አግሪመንት እንዳላቸው ነው እየተነገረ የሚገኙና እስካሁን ድረስ ኮንትራቱን የማያራዝም ከሆነ በጀንትልመን አግሪመንት ከ65 እስከ 70 ሚሊዮን ፓውንድ ባለው ሂሳብ ክሪስታል ፓላስን ሲለቅ ልንመለከት እንችላለን የሚሉ አንዳንድ መረጃዎችን ስንመለከት ነበርና ምናልባትም ሊቨርፑሎች በክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችልበት እድል እንዳለም እየተነገረ ነው የሚገኘው። እናንተስ ይህ ተጫዋች ወደ ሊቨርፑል የሚመጣ ይመስላችኋል? እንደዚሁስ በሊቨርፑል ቤት ምን አይነት ግልጋሎትን ይሰጣል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።